ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ የምንነጋገረው ለትዳር አጋራችሁ ወይ ደግሞ ለፍቅር አጋራችሁ ሞር እናንተን እንዲያስቧችሁና እንዲራቧችሁ ሊያደርጋቸው የሚችላቸውን 5 ነገሮች ነው። እስከ ቪዲዮ መጨረሻ ተከታተሉ። እሺ ወደ መጀመሪያው ሐሳባችን ስንገባ የፍቅር አጋራችሁ ወይ ደግሞ የትዳር አጋራችሁ እንዲራቧችሁ ወይ ደግሞ እንዲፈልጓችሁ ሞር እንዲናፍቋችሁ ማድረግ የምትፈልጉ ከሆነ አንዳንድ ጊዜ ሾርት ቴክስቶችን ቀን ላይ መላላክን ተለማመዱ። አይኖ አውቃለሁ ሁላችሁም የራሳችሁ የሆነ የህይወት መስመር ይኖራችኋል። አብዛኞቻችሁ ስራ ልትሆኑ እንደምትሉ አስባለሁ። የቤተሰብ ጉዳይ ይኖራል፣ ትምህርት ይኖራል፣ መንፈሳዊ ነገር፣ ብዙ ማህበራዊ ጉዳዮች፣ ብዙ ነገሮች እንደሚኖሩ አውቃለሁ። እነዚህ ነገሮች እንዳሉ ሆኖ ግን የፍቅር አጋራችሁ ይሄ እንዴት ነው ሞር ኤክሳይትድ እንዲሆን ሞር እንዲጓጓላችሁ የምትፈልጉ ከሆነ ቀን ላይ እነሱን ሊያጓጓቸው የሚችሉ ቴክስቶችን መላክ። ለምሳሌ ምን ያህል እንደናፈቋችሁ፣ ምን ያህል እነሱን ለማየት እንደምትፈልጉ፣ እያሰባችኋቸው እንደሆነ እንደዚህ አይነት አጠር ያሉ ቴክስቶችን የምትልኩላቸው ከሆነ ኦኬ ያስበኛል ማለት ነው ወይ ደግሞ ታስበኛለሽ ማለት ነው የሚለውን ነገር በውስጣቸው እንዲፈጠር ያደርጋል። ስለዚህ በሻላችሁት አቅም አጓጊ ቴክስቶችን ቀን ላይ መላላክን ልመዱ። አንዳንዶች ምን ያደርጋሉ? ቀን ላይ በስራ ተወጥሮ ሊሆን ይችላል፣ በተለያዩ ማህበራዊ ጉዳዮቻቸው ላይ ትኩረት አድርገው ሊሆን ይችላል። ያንን የፍቅር አጋራቸውን ይረሱታል። ትዝ የሚላቸው ልክ ወይ ማታ ከስራ ሲወጡ ነው ወይ የሆነ ነገራቸው ፍሪ ሲሆን ምናምን። እንደዛ መሆን የለበትም። ማለት 35 ሳንቲም 40 ሳንቲም ናት በስልካችሁ ቴክስት ብታደርጉ፣ ይሄን ያህል ከባድ ነገር የለውም። እንደገና ደግሞ ያንን ቴክስት ለመጻፍም በጣም በዛ ከተባለ በጣም በዛ ከተባለ 1 ደቂቃ ብታጠፉ። ስለዚህ 1 ደቂቃ ትርፍ ጊዜ ይኖራችኋል አይደል? በዛች 1 ደቂቃ የፍቅር አጋራችሁን ወይ ደግሞ የትዳር አጋራችሁን ሞር ስለናንተ እንዲያስብ ቴክስት ማድረግ ትችላላችሁ። እወድሃለሁ፣ እወድሻለሁ፣ ናፍቀኸኛል ወይ ደግሞ ናፍቀሽኛል የሚባለውን አማርኛ በመጠቀም በጣም እንዲጓጉላችሁና እንዲናፍቋችሁ ማድረግ ትችላላችሁ። በዚህ አጋጣሚ ደግሞ ለወሲብ ግንኙነትም ማዘጋጀት ትችላላችሁ። ምን ጊዜም ነገሮች ከአይምሮ መዘጋጀት ስለሆነ የሚጀምሩት በቴክስት ማስመጥ ትችላላችሁ ማለት ነው። የመጀመሪያው አጠር ያለች ቴክስትን አስቀድማችሁ ላኩላቸው። ወደ ሁለተኛው ሐሳብ እናልፋለን። ወደ ሁለተኛው ሐሳብ ስናልፍ የፍቅር አጋራችሁን ወይ ደግሞ የትዳር አጋራችሁን ለናንተ ያለውን የወሲብ ስሜትም ሆነ የፍቅር ስሜት የሚጨምርላችሁ ምንድነው? ይሄ አጓጊ የሆኑ ንግግሮችን አብራችሁ በምትሆኑባቸው ጊዜ ወይ ደግሞ ልትለያዩ ባላችሁባቸው ጊዜያቶች ላይ መጠቀም። ለምሳሌ ባልሽ ሊሆን ይችላል ወደ ስራ ሊወጣ ባለበት ሰዓት ሊሆን ይችላል፣ ወይ ደግሞ ፍቅረኛሽም ሊሆን ይችላል ከአንቺ ጋር ስልክ አውርታችሁ ወይ ደግሞ በአካል ተገናኝታችሁ ልትለያዩ ባላችሁበት ሰዓት ላይ ድጋሚ በምትገናኙበት ሰዓት ላይ ያ ሰው ኤክሳይትድ እንዲሆን፣ ለምሳሌ ባልሽ ከሆነ ማታ ቅጣት ይጠብቃል አይነት ንግግር፣ ወይ ደግሞ የፍቅር አጋርሽ ከሆነ ደግሞ ያው በእርግጥ ያው በፍቅር ግንኙነት ውስጥ እንደዚህ አይነት የወሲብ ግንኙነቶች እንዲደረጉ ባልመክርም፣ ግን ደግሞ እውነታውን እናወራ ከተባለ ያው እኔ ታውቃላችሁ በትዳር ውስጥ ብቻ ነው መክረው። ግን ደግሞ አብዛኛውን አሁን ላይ ምድር ላይ ያለው ኑሮ ስንመለከት ከትዳር በፊትም እንደዚህ ነገሮች ይደረጋሉ። ይሄን ነገር አላበረታታም። በትዳር ውስጥ ቢሆን መልካም ነው። በትዳር ውስጥ እያላችሁ ከሆነ ምንድነው ማድረግ ያለባችሁ? ማታ ስትመጣ ለየት ያለ ቅጣት ይጠብቃል ብለሽ ብትነግሪው እንዴ በጣም ነው የሚያስብሽ። ምን አይነት ሰርፕራይዝ ልታረገኝ ነው ወይ ደግሞ ምን አይነት ቅጣት ልትቀጣኝ ነው? በቃ አይደለ የሆነ ራሱን የቻለ ይሄ በራሱ ጉጉት እንዲፈጥር ያደርጋል ማለት ነው። ዝም አትባባሉ። የሆነ ልትወጡ ስትሉ ወይ ደግሞ ልትለያዩ ስትሉ ወይ ደግሞ ስትገናኙ የሆነ ደረቅ ሰላምታ ተሰጣጡ። እንዴት ነህ? ደህና ነህ? እንዴት ነሽ? ደህና ነሽ? እንደዚህ አይነት ነገሮችን አቁ። ከዛ ይልቅ ቆንጠጥ ሊያደርጉ የሚችሉ አሽሙር የተሞላባቸው ግን ደግሞ የፍቅርን ስሜት ቦግ ሊያደርጉ የሚችሉ እንደነኚህ አይነት አጓጊ ነገሮችን በመጠቀም የፍቅር አጋራችሁን ወይ ደግሞ የትዳር አጋራችሁን ለእናንተ ያለውን የፍቅር ስሜትም የወሲብ ስሜትም ማነሳሳት ትችላላችሁ ማለት ነው። ሞክሩትና አሳውቁኝ። እኔ ወደ ሶስተኛው አልፋለሁ። በሶስተኛ ደረጃ የትዳር አጋራችሁን ወይ ደግሞ የፍቅር አጋራችሁን ስሜት በጣም ሊጨምርላችሁ የሚችሉ ነገር ምንድነው? ምናልባት በትዳር ውስጥ ያላችሁ ካላችሁ ወደ ስራ ባልየው ሲወጣ መቼም ያው ሚስት ባሏ ቤት ተቀምጦ ሚስት ብዙ ጊዜ አትወጣም። እኛ የምናውቀው ብዙ ጊዜ ባል ወደ ውጭ ሲወጣ ሲሰራ፣ ሴት ደግሞ ሚስት ደግሞ ቤት ውስጥ ስትሆን ምናልባት እሷም ስራ ካላት ብቻ ልትለያዩ ስትሉ መሳሳምና የሆነ አጠር ያለች ንክኪዎች መፍጠር። እደግመዋለሁ፣ ልትለያዩ ስትሉ ወይ ደግሞ ባል ወደ ስራም ሊወጣ ሊሆን ይችላል፣ ከፍቅር አጋራችሁም ጋር ሊሆን ይችላል። ብቻ ልትለያዩ ስትሉ ይሄ መሳሳም የሚባለውን ነገር ማድረግና አጠር ያለች ንክኪዎችን መፍጠር። ዝም ብላችሁ በደፈናው አንተናት ነው። ለምን ያቺ አጠር ያለች ንክኪና በመካከላችሁ የተፈጠረው የስሜት መለዋወጥ ለትልቁ ጨዋታ ሞር እንዲጓጓ ወይ ደግሞ እንድትጓጓ ያደርጋታል ወይ ደግሞ ያደርገዋል። ስለዚህ
በምትለያዩበት ሰዓት በቻላችሁት አቅም አጠር ያለች ንክኪ መፍጠር፣ መተቃቀፍ ሊሆን ይችላል፣ መሳሳም ሊሆን ይችላል፣ አንዳንድ ቦታዎች ላይ ተች ማድረግ ሊሆን ይችላል። ያው ትረዱኛላችሁ ስለምን እያወሩ ነው አይደለ? ስለዚህ ይሄንን በማድረግ የፍቅር አጋራችሁን ወይ ደግሞ የትዳር አጋራችሁን ስሜት ቦግ ማድረግ ትችላላችሁ ማለት ነው። ተግብሩት። በአራተኛ ደረጃ የትዳር አጋራችሁን ወይ ደግሞ የፍቅር አጋራችሁን ስሜት ሊጨምርላችሁ የሚችለው ምንድነው? ይሁን አንዳንድ ጊዜ ለወጥ አድርጉት። ዛሬ ሰርፕራይዝ አለ አይነት ንግግሮችን መናገር። ያው ንግግሮችን ብቻ ሳይሆን ማድረግ ምንም ችግር የለውም። አንዳንድ ጊዜ ይሄ ወጣ ያሉ ነገሮችን ከትዳር አጋራችሁ ጋር፣ አንቺም ከባልሽ ጋር፣ አንተም ከሚስት ጋር እንዲሁም ከፍቅር አጋራችሁ ጋር ማድረግ በጣም ጥሩ ነው። ሁልጊዜ ተገማሽ አትሁኑ ማለት በቃ ይሄ የሆነ ተመሳሳይ ህይወት አለ። ከስራ መምጣት፣ መግባት፣ ልብስ መቀየር፣ መብላት፣ ተቃቅፎ መተኛት፣ አንዳንዴ ከዛም ወጣ በሉ። የሆነ ሰርፕራይዝ ነገር አለ ዛሬ በይው። አንዳንዴ የባልሽ አይደለ የወሲብ ስሜቱን ጨምር ትፈልጊ የለ። ስለዚህ ይሄን ነገር በማድረግሽ በጣም ነው ላንቺ ያለው የፍቅር ስሜት እንዲጨምር የምታደርጊው። ሶ ምንድነው እያልኩሽ ያለሁት ባጭሩ አዳዲስ ሰርፕራይዞችን በቤትሽ ውስጥ አዘጋጅ። ትልቅ ነገር አያስፈልግም፣ በጣም ትልቅ ነገር አያስፈልግም። ቤትሽ ውስጥ ጽድት ያለ እራት ለምሳሌ ከሻማ ጋር ማዘጋጀት ሊሆን ይችላል። የቤትሽን ጠረን መቀየር ሊሆን ይችላል። አለባበስሽን መቀየር ሊሆን ይችላል። እሱ የሚወዳቸውን አይነት አክቶች ማድረግ ሊሆን ይችላል። የፍቅር ዳንስ ሊሆን ይችላል። በሁለታችሁ መካከል የሚደረጉ ንክኪዎችን ማዘጋጀት። ይሄን በምታደርጊ ሰዓት ላንቺ ያለው ስሜት ሞር እየጨመረ ይሄዳል። እንዲሁም አንተም ብትሆን ወንዶች እያያችሁት ከሆነ ይሄን ቪዲዮ ለፍቅር አጋር ወይ ደግሞ ለትዳር አጋር ይሄን ብታረግ ላንተ ያላት ነገር በጣም ይጨምራል ማለት ነው። ወደ አምስተኛውና ወደ መጨረሻው እናልፋለን። አምስተኛውና የመጨረሻው ዋናው ለትዳር አጋራችሁም ይሁን ለፍቅር አጋራችሁ ለናንተ ያላቸውን የፍቅርም ሆነ የወሲብ ስሜት የሚጨምርላቸው ምንድነው? በህይወት አብራችሁ ስትኖሩ አብራችሁ ባላችሁባቸው ጊዜያቶች ላይ ቀጠሮ አክብሩ። ቀጠሮ ይከበር። ወይም ደግሞ ለፍቅር ጊዜያችሁ ወይ ደግሞ ለትዳር አጋራችሁ ወይ ደግሞ ለፍቅር አጋራችሁ ጊዜ ይኑራችሁ። በጣም ብዙ ሰዎች ጊዜ ባለመስጠት ነው ትዳራቸው እየፈረሰ ያለው። በጣም ብዙ ሰዎች ለትዳር አጋራቸው ለፍቅር አጋራቸው ጊዜ ባለመስጠት ነው ግንኙነታቸው እየፈረሰ የሚገኝ። ስለዚህ ጊዜ ተሰጣጡ፣ ቀጠሮ አክብሩ። የሆነ ቀጠሮ ይዛችሁ ድንገት የሆነ ስራ ቢመጣ የሆነ ነገር ቢመጣ እንደው ኢመርጀንሲ የሆነ ነገር ካልሆነ በቀር በፍጹም ለትዳር አጋራችሁ ብላችሁ ለስራችሁ ብላችሁ የትዳር አጋራችሁን ቀጠሮ ወይ ደግሞ የፍቅር አጋራችሁን ቀጠሮ በፍጹም መሰረዝ የለባችሁ። ስለዚህ እያልኳችሁ ያሉት ባጭሩ ምንድነው? የፍቅር አጋራችሁ ደግሞ የትዳር አጋራችሁ ስሜቱ እንዳይቀዘቅዝ እንዲጨምር የምትፈልጉ ከሆነ ቀጠሮ አዘጋጁ። እንዳልኳችሁ ሰርፕራይዝ የሆኑ ነገሮችን አዘጋጁ። እነዛ ባዘጋጃችሁባችሁ ታይሞች ላይ ደግሞ ቀጠሮ አክብሩ። እናንተም እዛ ቦታ ላይ መገኘት አለባችሁ በሰዓታችሁ። እንዲሁም ደግሞ ጊዜ ተሰጣጡ ቤታችሁ ውስጥ። ዝም ብሎ የሆነ ይሄ ማህበራዊ ኑሮ አይነት ነገሮችን እንዳትኖሩ። የሆነ እቁብ አይደለም ትዳር ወይ ደግሞ እድር አይደለም። ከዛም የዘለለ ነው። ኢንጆይ የምታደርጉበትም ላይፍ ስለሆነ በቻላችሁ አቅም ኢንጆይ እያደረጋችሁ እየተደሰታችሁ ለመኖር ጥረት አድርጉ ለማለት እፈልጋለሁ። እንግዲህ እነኚህን 5 ነገሮች ተግብሯቸውና ለውጡን ታዩታላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ